ጤና ስለተከበራችሁ የብሬዲዮ ቤተሰቦችና አድማጮች የዕለቱን ዜናዎች እናሰማችኋለን። ዜናው የምናሰማችሁ ሀብታሙ አስፋና ታምሩግዳን ባለንበት ሰዓት አቆጣጠር የዛሬ ሐምሌ 22 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የአገዛዙ ጀነራሎችን ውሸት ያጋለጠ የፋኖ የተጠና ወታደራዊ እርምጃና ድል፣ የቀጠለው የኦሮሚያና ሲዳማ ግጭት፣ ትግራይና ፈተናው፣ ዓለም አቀፉ ተቃውሞ በገዳሙ ጥቃት ላይ፣ አገር የማፍረስ አጀንዳውና የይስሙላው ኮሚሽን፣ የቀጠለው ለቅሶና የታክሱ ጫና፣ ኢኮኖሚያዊ ቀውሱና ሪፖርት፣ የማላዊ እርምጃና ኢትዮጵያን የሚሉና ሌሎችም ወቅታዊ ዜናዎች ያሉን ዝርዝሩን እነሆ። ቴዎድሮስ የአገዛዙን ስልጣን አስጠባቂ ወታደራዊ አዛዦች የሐሰት መግለጫ በተግባር ወታደራዊ ድል እያከሸፈው መሆኑን አስታወቀ። የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ 201ኛ ኮር 74ኛ ክፍለ ጦር አባይ ሸለቆ ሻለቃ አስደናቂ ጀብዱ በመፈጸም በጠላት ላይ ድል መቀዳጀቱን አስታውቋል። አፋብን ቴዎድሮስ ዛሬ ሐምሌ 22 ቀን 2018 ዓ.ም ከንጋቱ 11 ሰዓት ጀምሮ የአባይ ሸለቆ ሻለቃ የጠላትን ስልጣን አስጠባቂ ሻለቃ መሪውን ጨምሮ ከነሙሉ ኃይሉ በመደምሰስ ዲሽቃ፣ ብሬና በርካታ የነፍስ ወከፍ መሳሪያዎች ማረክ ድንቅ ወታደራዊ ድል መቀዳጀታቸውን እዙ ዛሬ ባወጣው በዚሁ መረጃ ገልጿል። በዚህም የአማራ ፋኖ ብሔራዊ ንቅናቄ የወረዳው ጊዜያዊ መንግስት የጸጥታ ኃይልም ጭምር በተሳተፈበት ድንቅ ኦፕሬሽን በነብሴ ሳር ምድር ወረዳ ሰኞ ገበያ ንዑስ ወረዳና ዲቦ ንዑስ ወረዳ ዲቦ ከተማ ተከማችቶ በነበረው የአገዛዙ ስልጣን አስጠባቂ ባንዳ ሚሊሻና አድማ ብተና እንዲሁም ፖሊስ ላይ ቴዎድሮስ 201ኛ ኮር 74ኛ ክፍለ ጦር አባይ ሻለቃ ባልጠበቀው መልኩ ድንገተኛ ጥቃት በመፈጸም ጠላትን ሙትና ቁስለኛ ማድረጋቸው ተገልጿል። በዚህም ሻለቃ መሪውን ጨምሮ 61 ባንዳ አድማ ብተና፣ 8 ፖሊሶች፣ 50 አለቃ ታደሰ የተባለ የሚሊሻ ኃላፊን ጨምሮ በርካታ ሚሊሻ የተደመሰሰ ሲሆን 8 ሚሊሻዎች ቆስለው ሆስፒታል መግባታቸውም ተገልጿል። በዚህ ኦፕሬሽን 1 ዲሽቃ፣ 2 ብሬን፣ 79 ክላሽ፣ 5 የመገናኛ ሬዲዮ፣ 2 የዲሽቃ ሽንሽል፣ 5 ሳጥን የዲሽቃ ተተኳሽ፣ በርካታ የብሬንና የክላሽ ተተኳሽ፣ 1 ኤፍኤስአር ተሽከርካሪ ሙሉ ሎጂስቲክ እንደጫነ መማረኩን አስታውቋል። ከተደመሰሱት መካከል ኢንስፔክተር አስናቀ የፖሊስ ጽህፈት ቤት ኃላፊ፣ ኢንስፔክተር ወርቁ አድማ ብተና ሻለቃ አዛዥ፣ ነጋሽ ዲሽቃ ተኳሽ፣ ጀማል ኡመር አድማ ብተና ጋንታ መሪ፣ ኢንስፔክተር ውዱ የፖሊስ አመራር፣ ኢንስፔክተር ማሞ የፖሊስ አመራር እንደሚገኙበት ቴዎድሮስ ዛሬ ሐምሌ 22 ቀን 2018 ባወጣው በዚሁ መረጃ ገልጿል። ትላንት ሐምሌ 1 ቀን 2018 ዓ.ም የአብይ አገዛዝ ስልጣን አስጠባቂ ጀነራሎች መካከል ጀነራል ብርሃኑ ጥላሁን ጮቄ ላይ ባደረግነው ዘመቻ በአካባቢው የሚንቀሳቀስ የፋኖ ኃይል ሽፍታ አድርሰነዋል ሲል ደንፍቶ እንደነበር ያስታወሰው የንቅናቄ ህዝብ ግንኙነት ኃላፊ አርበኛ አስረስ ማረዳምጤ ዛሬ ሐምሌ 22 ቀን 2018 አነጋግ ላይ የቴዎድሮስ 201ኛ ኮር 74ኛ ክፍለ ጦር አባይ ሻለቃ ድል መቀዳጀቷን በማስታወስ ዲሽቃ ከነሙሉ ተተኳሽ ተማርኳል፣ ብሬና በርካታ የነፍስ ወከፍ መሳሪያዎች ከብዙ ወታደራዊ ቁሳቁስ ጋር ገቢ ተደርጓል። እኛና እነሱ እንዲህ ነን፣ እኛም እናዝረከርካቸዋለን፣ እነሱም እስከ መጨረሻው ህቅታቸው መዋሸታቸው አይቀርም በማለት የአገዛዙ ወታደራዊ አዛዦች ቅጥፈትን ቴዎድሮስ በተግባር እያጋለጠው መሆኑን አስታውቋል። የብልጽግና ጀነራሎች የሰበሰቡት እግረኛ በመድፍ በሮኬት በድሮን ታጅቦ ወደ 4 አቅጣጫ ያለ ኢላማ ያለ ውጊያ ታኮሰ የአርሶ አደር መንደሮችን እየደበደበ ጮቄን መርገጡ እንደ ታምር ሲያወሩ እያየን ፈገግ እንላለን ያለው አርበኛ አስረስ ማረዳምጤ የማረኩት መሳሪያ የለም፣ የማረኩት ሰራዊት የለም፣ የደመሰሱት አሃድ የለም፣ በቃ ከደጋ ቆላ መንገላታታቸው እንደ ድል እያከበሩት ነው። በአንዱ ጥግ ዞሮ ሲያልፉ በሌላኛው የጮቄ ጥግ ደግሞ ልክ እንደ መዝገቡ ልክ እንደ መንበሩ ኮሎኔሎቻቸውን ከነማረጋቸው ጨብጦ የሚያሳይ ኃይል እየተመረቀ ነው። እነኚህ ከቀናት በኋላ ከጠላት ማርከው እንዲታጠቁ የተዘጋጁ በትላንትናው ዕለት የተመረቁ የ201ኛ ኮር 54ኛ ክፍለ ጦር ሰራዊት አባላት ናቸው በማለት ፋኖ ከውጊያው ጎን ለጎን ወታደራዊ ስልጠናውን አጠናክሮ መቀጠሉን አስታውቋል። አገዛዙ ከህወሓት ጋር አድርገዋለሁ ያለውን ጦርነት ከማካሄዱ በፊት በተለይም የቴዎድሮስ ጠንካራ ይዞታን መደምሰስ አለብን በሚል ቀቢጸ ተስፋ በደጋዳሞትና አካባቢው ሰላማዊ ሰዎችን ጭምር በከባድ መሳሪያና በስልጣን አስጠባቂው ወታደር ጥቃት ኢላማ በማድረግ በአካባቢው ላይ እያደረገ ያለውን እንቅስቃሴ ተከትሎ በተከታታይ የሚደርስበትን ወታደራዊ ሽንፈት ለማድበስበስ ጀነራሎቹ ሐሰተኛ መግለጫ መስጠታቸውን ጠቅሰን መዘገባችን አይዘነጋም። በኦሮሚያ ክልል ምስራቅ ጉጂ ዞንና በሲዳማ ክልል ድንበር አካባቢ ዳግም በተከሰተም የድንበር ይገባኛል ግጭትም ሳቢያ የ10 ሰዎች ህይወት ማለፉንና በርካታዎችም መፈናቀላቸው የአካባቢው ነዋሪዎችም ገለጹ። ባለፈው ሳምንት
ገርጂ ወረዳም ጎቦ ሄማ ቀበሌና በምስራቅም ሲዳማ ዞን ጨሬ ቀበሌ መካከል ባገረሸው ግጭት የ10 ሰዎች ህይወት ያለፈ ሲሆን በደርዘን የሚቆጠሩም ሰዎችም መቁሰላቸው እንደዚሁም በርካታ ቀበሌዎች የሚኖሩ በሺዎች የተቆጠሩ ነዋሪዎችም ተፈናቅለዋል ሲሉ በሁለቱ ወገን ያሉ የአካባቢ ምንጮችም ለአዲስ ስታንዳርድ ድህረ ገጽ መጽሔት ተናግረዋል። ነዋሪዎቹም ግጭቱን በአካባቢው ላይ የነበረውን መረጋጋት በእጅጉ ማደፍረሱን የገለጹ ሲሆን ባለፈው ወር የበርካታ ሰዎችን ህይወት የቀጠፈው ከባድ ግጭት ከተከሰተ በኋላ ነገሮች ለጥቂት ጊዜያትም ረጋ ብለው የነበረ ቢሆንም ባለፈው ሳምንት ዳግም ባገረሸው ግጭትም የምስራቅ ጉጂ ዞን የገርጃም ወረዳ ነዋሪ አክለውም እሁድ ጀምሮ እስከ ረቡዕ በዘለቀው የተኩስ ልውውጥ በርካታ ሰዎች ህይወታቸውን ማጣታቸውን ገልጸዋል። ግጭቱ የአርሶ አደሮችን ንብረት ማውደሙንና ከፍተኛ ጉዳት ማድረሱንም በምሬታም ገልጸዋል። ነዋሪዎች በአጠቃላይ በጉጂም በኩል ጌርጃ ወረዳ ወደ 12 የሚጠጉ ሰዎችን መገደላቸውና ወደ 40 የሚገመቱ ወገኖች መቁሰላቸውን በአዶላ፣ ቦሬ፣ ኮየራ፣ ሻሸመኔ፣ ወላይታም ሶዶና አዲስ አበባ በሚገኙ ሕክምና ተቋማት በመታከም ላይ መሆናቸውንም ተናግረዋል። ከዚህም በተጨማሪ በርካታ የመኖሪያ ቤቶችና የጎቦ ሄማ የአንደኛ ደረጃ ትምህርት ቤት የወደመ ሲሆን ይህም በሺዎች የሚቆጠሩ ነዋሪዎችም ከቤት ንብረታቸውና ከእርሻቸው መሬትም እንዲፈናቀሉ መደረጉንም ነዋሪዎቹም ተናግረዋል። በምስራቅ ሲዳማ ዞን የጨሬ ቀበሌ ነዋሪ የሆኑትም አቶ ክፍሌ ማቼም ለመጽሔቱ እንደተናገሩት ካለፈው እሁድ እስከ ማክሰኞ በድጋሚ የተቀሰቀሰው ግጭትም አሳዛኝ ሲሉ ገልጸውታል። ሌላው የጨሬ ቀበሌ የአካባቢው ምንጭም በሲዳማ በኩል ጉዳት መድረሱን ገልጸው ግጭቱን በተለይ የገጠር አካባቢዎችም የተካሄደ በመሆኑ የሞቱትና የቆሰሉትን ወገኖችም ትክክለኛ ቁጥር ሙሉ በሙሉ ማረጋገጥ እንደማይቻልም ተናግረዋል። ሆኖም በትላንትናው ዕለት በነበረው ግጭት ብቻ 4 ሰዎች መገደላቸውን ያረጋገጡ ሲሆን ለ3 ቀናት ተካሂዷል ባሉት ግጭትም በሲዳማ በኩል 10 ያህል ሰዎችም ሳይሞቱ እንዳልቀረም ጥርጣሬያቸውን አክለዋል። ጎቦ ሄማ እና ጨሬ በምስራቅ ጉጂና በምስራቅም ሲዳማ ዞኖች ውስጥ የሚገኙ አጎራባች ቀበሌዎችም ሲሆኑ ባለፈው ወር በተከሰተው ግጭት የተፈናቀሉ ነዋሪዎችም የደረሱ የሰብል ምርቶቻቸውን የበቆሎ፣ የጤፍና የባቄላ ምርቶቻቸውን ለመሰብሰብ በመዘጋጀት ላይ ሳሉ አደጋው እንደደረሰና ይህም የመኸር ማሳዎች ላይ በተደጋጋሚ የተፈጸመው ጥቃትም የአካባቢው ማህበረሰብን በእጅጉም ለኢኮኖሚያዊና ማህበራዊ ጉዳት እንደዳረገውም ተናግረዋል። በጎቦ ሄማ ቀበሌ ዙሪያም ያለው የወሰን ውዝግብ ላለፉት 30 ዓመታትም ሳይፈታ የቆየ በመሆኑ በየጊዜው መፋሰስም ያስከተለ መሆኑን የተናገሩት የአካባቢው እማኞችም ሆኖም ባለፈው ወር የመራጮች ምዝገባም ካርድና ሰንደቅ ዓላማዎችን በማቃጠል በተነሳ ውዝግብ ምክንያትም ውጥረቱ ዳግም ወደ ከባድ ግጭት ማገርሸቱን አውስተዋል። በደብረ ታቦር ቴዎድሮስ ክፍለ ከተማ 08 ቀበሌ አስተዳደር ፖሊስ ጣቢያ ላይ የሌሊት የተሳካ ኦፕሬሽን አካሂዶ ድል መቀዳጀቱን ሜጀር ጀነራል ባንታ ባታ አንደኛ ኮር አስታወቀ። የአማራ ፋኖ ብሔራዊ ንቅናቄ አፋብን ጎንደር ጠቅላይ ግዛት በላይዝ ሜጀር ጀነራል ባንታ ባታ አንደኛ ኮር ዛሬ ሐምሌ 22 ቀን 2018 ዓ.ም ዝክረ ሰማዕታት መታሰቢያ በሚል እየወሰደ ባለው ወታደራዊ እርምጃ በጀነራል ባንታ ባታ ተወርዋሪ ክፍለ ጦር ደብረ ታቦር ከተማ ላይ ከሌሊቱ 10 ሰዓት የሰነዘረውን ጥቃት ተከትሎ ድል መቀዳጀቱን አስታውቋል። የጀነራል ባንታ ባተ ተወርዋሪ ክፍለ ጦር ቴዎድሮስ ብርጌድ የብርጌዱ ልዩ ዘመቻ ግዳጅ ፍጻሜ 18 የፋኖ አባላት በተሳተፉበት በዚህ ልዩ ኦፕሬሽን በደብረ ታቦር ከተማ ቴዎድሮስ ክፍለ ከተማ ስር የሚገኘው 08 ቀበሌ አስተዳደር ፖሊስ ጣቢያ ከሌሊቱ 10 ሰዓት ላይ ባደረጉት ውጊያ ያገዛዙ ወንበር ጠባቂዎችን ሙሉ ለሙሉ በመደምሰስ ፖሊስ ጣቢያውን መቆጣጠራቸውን አስታውቋል። ያገዛዙ ቅጥረኛ ሆነው ሲያሰቃዩ የነበሩ በዚህ የተጠና ኦፕሬሽን መደምሰሳቸውን አስታውቋል። አስቀድሞ በተጠናው በዚህ ዘመቻ የፋኖ ኃይሎች ፖሊስ ጣቢያውን ሙሉ በሙሉ በተቆጣጠሩበት ወቅት የአገዛዙን ስልጣን አስጠባቂዎች ከመደምሰስ በተጨማሪ የአገዛዙ ኃይል ህዝብ ሲያሰቃይባቸው የነበሩ ልዩ ልዩ ቁሳቁሶቹ ሙሉ በሙሉ ከጥቅም ውጭ ማድረጋቸውን ግዳጃቸውን የፈጸሙት የብርጌዱ አባላት ያለምንም ጉዳት በሰላም ወደ ሀዳቸው መመለሳቸውን አፋብን ጎንደር ጠቅላይ ግዛት በላይዝ ሜጀር ጀነራል ባንታ ባተ አንደኛ ኮር ህዝቡኛ ክፍል አርበኛ ሀቅ ያለው ጸጋ አለባቸው ዛሬ ሐምሌ 22 ቀን 2018 ይፋ ባደረገው በዚሁ መረጃ ገልጿል። ከውጊያ ጎን ለጎን የአንደኛ ኮር ዝክረ ሰማዕታት አንደኛ መታሰቢያ በሜጀር ጀነራል ባንታ ባተ ተወርዋሪ ክፍለ ጦር በደብረ ታቦር ከተማ መታወሱን ኮሩ ባወጣው ተጨማሪ መረጃ ገልጿል። ዛሬ ሐምሌ 22 ቀን 2018 ዓ.ም በከተማው ታቅዶ ከተፈጸመው ውጊያ ጎን ለጎን እንዳቤት ወረዳ ወለሽ ከተማ በነበረው ውጊያ ታሪካቸውን በደማቅ ጽፈው ያለፉ ሰማዕታት መዘከራቸውን ገልጿል። በዚህም ባለፈው ዓመት ሐምሌ 22 ቀን 2017 ዓ.ም እንዳቤት ወረዳ ወለሽ ከተማ የመሸገው የጠላት ኃይል በሜጀር ጀነራል ባንታ ባተ አንደኛ ኮር በተውጣጡ የሰራዊት በተመታበት በመቶ የሚቆጠር መሳሪያ በተማረከበት በመቶ የሚቆጠሩ ያገዛዙ
ስልጣን አስጠባቂ ወታደሮች በተደመሰሱበትና ያገዛዙ ምሽጎች ከቴሌ ውጪ ሁሉም በተሰበሩበት በጥቅሉ ውጊያው ከመደበኛ አልፎ ጨበጣ በነበረበት ታሪካዊ ግዳጅ ላይ የሜጀር ጀነራል ውባንታ ባተ ልጅ መሆናቸውን በተግባራቸው አረጋግጠው በጊዜው የተሰዉት በዛሬው ዕለት መታሰባቸው ተገልጿል። በዚህም አርበኛ ግዛቸው ጥላሁን ሜጀር ጀነራል ውባንታ ባተ አንደኛ ተወርዋሪ ክፍለ ጦር አርበኛ ሸጋው ውበት ገብርዬ ጉና ክፍለ ጦር እስቴ ደንሳ ብርጌድ አርበኛ ዘመነ ሙሉ ዓለም ሜጀር ጀነራል ውባንታ ባተ ተወርዋሪ ክፍለ ጦር አርበኛ ሙሉቀን አዲስ ሜጀር ጀነራል ውባንታ ባተ ተወርዋሪ ክፍለ ጦር አርበኛ በልስቲ ፍቃዱ ጉና ክፍለ ጦር አርበኛ ተገን ነበረኝ ጣና ገላውዲዮስ ክፍለ ጦር አርበኛ አበሩ ዋሴ ጣና ገላውዲዮስ ክፍለ ጦርና ሌሎችም ሰማዕታት እንደሚገኙበትና እነዚህ ሰማዕታት ዛሬ ማሰባቸውን አስታውቋል። ባለፈው ዓመት ተደርጎ በነበረው ውጊያ ከ250 በላይ የነፍስ ወከፍ መሳሪያ መማረካቸውን ከ45 በላይ የቃታ 3 ብሬን 1 ስናይፐር 1 አርፒጂ ከ25 በላይ የብሬንና የክላሽ ተተኳሾች የተማረከበት ታላቅ ወታደራዊ ድል በማድረግ ከጠላት ጋር እስከ መጨረሻው ተናንቀው የተሰዉ የፋኖ ሰማዕታት ዛሬ ሐምሌ 2 ቀን 2018 ደብረታቦር ከተማ በተደረገው ስነ ስርዓት ላይ ደብረታቦር ከተማ በተወሰደው ወታደራዊ እርምጃ በተጨማሪ በጓዶቻቸው በሻማ ማብራት መርሃ ግብር መዘከራቸውን የሰማዕታቱን አደራ ለመወጣት ዳግም ቃል መግባታቸውን ይኸው መረጃ ጠቅሷል። ይህ እንዲህ እንዳለ መስመራዊ መኮንኖች መገናኛ ሬዲዮና ጥቁር ክላሻቸውን በመያዝ የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝ 106ኛ ኮር 34ኛ ክፍለ ጦርን መቀላቀላቸውን አስታውቋል። ዛሬ ሐምሌ 22 ቀን 2018 ዓ.ም አፋብን ወሎ ቤት አማራ ምኒልክ ዕዝ ይፋ ባደረገው በዚሁ መረጃ የዕዙ 106ኛ ኮር 34ኛ ክፍለ ጦርን የተቀላቀሉት መስመራዊ መኮንኖች የፋኖን ጫናና የማጥቃት እርምጃ መቋቋም የተሳነው አገዛዙ ከምርኮኛ ባሻገር ከማዕከላቸው እየፈረሱ ወደ ፋኖ የሚቀላቀሉ የአገዛዙ ሰራዊት አባላቶች ቁጥር እየጨመረ መምጣቱ ማሳያ መሆኑ ተገልጿል። እነዚህ መስመራዊ መኮንኖች የቀድሞ አገዛዝ ሰራዊት ወደ ፋኖ ሲቀላቀሉ የ34ኛ ክፍለ ጦር ከፍተኛ አመራሮች ደማቅ አቀባበል ያደረጉላቸው ሲሆን የአገዛዙ ወቅታዊ መፍራረስና የመንኮታኮት መዋቅራዊ ሁኔታ ተረድተው ሌሎች ወታደሮች ሕይወታቸውን እንዲያተርፉ መልእክታቸውን ማስተላለፋቸውን አገዛዙ ከውድቀቱ አፋፍ ላይ እንደሚገኝ ምኒልክ ዕዝ 106ኛ ኮር ሚዲያና ኮሚኒኬሽን መምሪያ ጠቅሶ የዕዙ ህዝብ ግንኙነት ዛሬ ሐምሌ 2 ቀን 2018 ባወጣው በዚሁ መረጃ አስታውቋል። የፈተና ወረቀቶች በመዘግየታቸው ሳቢያም ከ15000 በላይ ተማሪዎች በፌዴራል ደረጃም የሚሰጠውን የ12ኛ ክፍል መልቀቂያ ፈተና ደቅኖባቸው የነበረው እሰጥ አገባም ከተፈታ በኋላ የዘንድሮ የ2018 ዓ.ም የ12ኛ ክፍል ሀገር አቀፍ የመጠቃለያ ፈተና ዛሬ በትግራይ ክልል ውስጥ መጀመሩ ተገለጸ። ቀደም ሲል እኛም እንደዘገብነው በወረቀት የሚሰጠውና ፈተናው ዛሬ ሐምሌ 22 2018 ዓ.ም በመቀሌ ዩኒቨርሲቲ በይፋ የተጀመረ ሲሆን የትግራይ ክልል የትምህርት ቢሮ ኃላፊው ዶክተር ኪሮስ ጎኡሽ የመቀለ ዩኒቨርሲቲ ፕሬዝዳንት ዶክተር ፋና ሃጎስና የመቀለ ከተማ ከንቲባ አቶ ሃይላይ አረጋዊ በጋራ በመሆን የፈተናውን ሂደት ማስጀመራቸውም ታውቋል። እንደ መቀለ ዩኒቨርሲቲ ገለጻ ፈተናው በዩኒቨርሲቲው ሁለት ግቢዎች በዋና ግቢና በአዲ ሐቂ ግቢ የሚሰጥ ሲሆን ዩኒቨርሲቲው ተማሪዎቹን ከመቀበሉ በፊት አስፈላጊውን ሎጂስቲክና የመስተንግዶ ዝግጅት ማጠናቀቁንም አስታውቋል። ከሐምሌ 22 እስከ ሐምሌ 24 2018 ዓ.ም በሚቆየው በዚሁ ፈተና ዩኒቨርሲቲው በአጠቃላይ 7774 ተማሪዎችን የሚያስፈትን ሲሆን የትግራይ ትምህርት ቢሮ በወረቀት የሚሰጠውን ፈተና በተመሳሳይ ጊዜ ከአክሱም ዩኒቨርሲቲ እያካሄደ መሆኑም ታውቋል። በመክፈቻ ስነ ስርዓቱ ላይ ንግግር ያደረጉት ዶክተር ኪሮስ አሁን ፈተናውን እየወሰዱት ያሉት ተማሪዎች በትግራይ ክልል በነበረው ጦርነት ምክንያት ትምህርታቸውን ከ3 ዓመታት በላይ ሲስተጓጎልባቸው የቆዩ ተማሪዎች መሆናቸውንም አስታውሰዋል። ፈተናው በሐምሌ 2 2018 ዓ.ም ሊጀመር የነበረ ቢሆንም እሳቸውም በትምህርት ሚኒስቴር ተፈጥረዋል ባሏቸው ችግሮች ምክንያት መዘግየቱ የተገለጸ ሲሆን ሆኖም በኋላ በተደረጉ ውይይቶችና ስምምነቶችም ተማሪዎችም አሁን በሰላማዊ መንገድ በወረቀት ፈተናቸውን መውሰድ መቻላቸውን የክልሉ ቴሌቪዥን ጣቢያም ዶክተር ኪሮስን ጠቅሶም ዘግቧል። የፈተናው መስተጓጎል በፌዴራልና በትግራይ ክልል ባለስልጣናት መካከል ለሳምንታት የዘለቀ ፖለቲካዊ ውጥረት የፈጠረ ሲሆን ከ15000 በላይ የ12ኛ ክፍል ተማሪዎች ኢትዮጵያም ከሚገኙ ተፈታኞች ጋር በጋራ ፈተናውን እንዳይወስዱ እንዳደረጋቸው መዘገባችን አይዘነጋም። የዓለም አብያተ ክርስቲያናት ምክር ቤት በአማራ ክልል ደቡብ ወሎ በአርሴማ ገዳም ላይ የተፈጸመውን የድሮን ጥቃት አወገዘ። ገለልተኛ ምርመራ እንዲደረግ ጠይቋል። የዓለም አብያተ ክርስቲያናት ምክር ቤት በኢትዮጵያ በአማራ ክልል በሚገኘው በደቡብ ወሎ ሀገረ ስብከት የአባይ ጊዮርጊስ ቅድስት አርሴማ አንድነት ገዳም ላይ ሐምሌ 15 ቀን 2018 ዓ.ም በአየር ኃይል የተፈጸመውን የድሮን ጥቃት ያወገዘ ሲሆን ገለልተኛ ምርመራ እንዲደረግ እንዲሁም በግጭቱ የሚሳተፉ አካላት ሁሉ ሰላማዊ ሰዎችና ሃይማኖታዊ ተቋማትን እንዲጠብቁ ማለት ጥሪ አቅርበዋል።
ምክር ቤቱ ባወጣው በዚሁ መግለጫ ዋና ጸሐፊው ሬቨረንድ ፕሮፌሰር ዶሪ ጄሪ ፔሌይ ሐምሌ 15 ቀን 2018 የተፈጸመውን የድሮን ጥቃት ተከትሎ ጥቃቱ ለሃይማኖታዊ በዓል ምግብ ለማዘጋጀት በገዳሙ ተሰብስበው የነበሩ ገዳማውያንን ጨምሮ የሁለት ሰላማዊ ሰዎችን ሕይወት ማለፉና በርካቶችን ማቁሰሉን ገልጸዋል። በአምልኮ ስፍራ ላይ በተፈጸመው ጥቃት ሰላማዊ ሰዎች መግደልና ማቁሰል እጅግ የሚያሳዝንና ፈጽሞ ተቀባይነት የሌለው ነው ያሉት ፕሌይ ሃይማኖታዊ ተቋማትና ሰላማዊ ሰዎች በመቼውም ጊዜ ቢሆን የጥቃት ኢላማ መሆን ወይም በወታደራዊ እርምጃ መስመር ውስጥ መግባት የለባቸውም ሲሉ ተቃውሟቸውን ገልጸዋል። የዓለም አብያተ ክርስቲያናት ምክር ቤት በድርጊቱ ላይ አስቸኳይ ግልጽና ገለልተኛ ምርመራ እንዲደረግ የጠየቀ ሲሆን ተጠያቂ የሆኑ አካላት ለፍርድ እንዲቀርቡ፣ በተጨማሪም ሁሉም የግጭቱ ተሳታፊ አካላት ዓለም አቀፍ የሰብአዊ መብቶች ሕግና ሰላማዊ ሰዎችና የአምልኮ ስፍራዎችን የመጠበቅ ግዴታ እንዳለባቸው ጥሪ አቅርበዋል። የዓለም አብያተ ክርስቲያናት ምክር ቤት በድሮን ጥቃቱ ለሞቱ ቤተሰቦች መጽናናትን፣ ለቆሰሉት ደግሞ ማገገምን የተመኘ ሲሆን ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንና ለኢትዮጵያ ሕዝብ የተሰማውን ሐዘን ገልጿል። የዓለም አብያተ ክርስቲያናት መግለጫ የወጣው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ብፁዕ ቅዱስ አቡነ ማትርያስ በአማራ ክልልና በከፊል ኢትዮጵያ ክልሎች በገዳማት አብያተ ክርስቲያናት መነኮሳት፣ ካህናትና ምዕመናን ላይ እየጨመረ የመጣውን ጥቃት በጽኑ አውግዘው መግለጫ ማውጣታቸውን መሰረት አድርጎ ሲሆን አቡነ ማትያስ በዚሁ መግለጫ ጥፋተኞች ለፍርድ እንዲቀርቡ ጠይቀው ባለስልጣናት የሃይማኖት ተቋማትና ሰላማዊ ሰዎችን ደህንነት እንዲያስጠብቁ ጥሪ ማድረጋቸው አይዘነጋም። የጠቅላይ ሚኒስትር አብይ አህመድ አገዛዝ በአማራ ህዝብ ላይ የከፈተውን ይፋ ጦርነት ተከትሎ በተደጋጋሚ ገዳማትን፣ ጥንታዊ ቤተ ክርስቲያኖችን ጭምር የድሮንና የከባድ መሳሪያ የጥቃት ኢላማ ከማድረግ በተጨማሪ በአገዛዙ ስልጣን አስጠባቂ ወታደራዊ አዛዦች በተሰጠ ቀጥተኛ ትዕዛዝ ፋኖ ጥይት እንዳይበሳ አድርጋቸዋል በሚል ሐሰተኛ ትርክት የሃይማኖት አባቶችን፣ የአብነት ተማሪዎችን ጭምር በግፍ በተለያዩ ጊዜ መጨፍጨፋቸውን ዛሬም ያገዛዙ ስልጣን አስጠባቂ ጦር የሃይማኖት ተቋማትን እንደ ጥቃት ኢላማ መቁጠሩ በተደጋጋሚ በወቀሳ ሲነሳ የቆየ ቢሆንም አገዛዙ በአማራ ክልልም ሆነ ከአማራ ክልል ውጭ የሚፈጸሙ ሃይማኖት ላይ ያተኮሩ ጥቃቶች በገለልተኛ አካል እንዲጣሩ የሚቀርቡ ጥያቄዎችን በተደጋጋሚ ውድቅ ሲያደርግ መቆየቱ አይዘነጋም። በሀገር ውስጥም ሆነ በውጭ የሚገኙ የኦርቶዶክስ እምነት ተከታይ ስርዓቱ ጸረ ኦርቶዶክስ አመለካከቱን በተግባር እያሳየ መሆኑን በአግባቡ መገንዘብና ለጋራ መብቱ መቆም እንዳለበት ተደጋጋሚ ጥሪ ሲቀርብ የቆየ ቢሆንም ሁሉም በአንድነት መነሳት ባለመቻሉ በየጊዜው ጥቃቱ ተጠናክሮ እንዲቀጥል ለአገዛዙ የልብ ልብ መስጠቱ በወቀሳ ሲነሳ ቆይተዋል። ይህ በእንዲህ እንዳለ ለአገራቸውና ለሕዝባቸው ሲሉ መስዋዕትነት የከፈሉት ብፁዕ አቡነ ጴጥሮስ ሐምሌ 22 ቀን 1928 ዓ.ም በአደባባይ በፋሽስት ግራዚያኒ ትእዛዝ በጥይት ተደብድበው የተገደሉበት 90ኛ ዓመት መታሰቢያ በማህበራዊ ሚዲያ ተዘክረዋል። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በማህበራዊ ገጾቿ ጭምር ዕለቱን በተመለከተ ያላስታወሰች ቢሆንም ከዛሬ 90 ዓመት በፊት ነጻነታችሁን ከሚያረክሳችሁ ሞታችሁ ስማችሁ ቢቀደስ ክብር ታገኛለች ማለት ለፋሽስቱ ጣሊያን ህዝቡ እንዳይገዛ የቀረበላቸውን ማባበያና ሽንገላ ወደ ጎን በማድረግ በአደባባይ ለህዝብና ለሀገር ሲሉ መስዋዕት የሆኑት አባት በየዓመቱ በአግባቡ ሊዘከሩ እንደሚገባ አንዳንዶች በቁጭት አንስተዋል። ክብር ለታላቁ አባት ብፁዕ አቡነ ጴጥሮስ። በአገዛዙ ቁጥጥር ስር ያለው የይስሙላ ምክክር አገር ለማፍረስ በተደራጀ ኃይል እየተመራ የሚገኝና ይህንኑ አጀንዳቸውን ለማስፈጸም ኢትዮጵያን ለመበታተን ኢትዮጵያ ተለይታ የምትታወቅባቸውን መለያዎችን በጠላትነት መክሰስና ማሳነስ አብይ አጀንዳ ማድረጋቸው የአገሪቱን ችግር ለመፍታት ሳይሆን አገሪቱን ለማፍረስ የታለመ እንቅስቃሴ መሆኑን ሌላው ወገን ሊረዳ ይገባል። ድርጊቱ በሌሎች ሀገራት አሸባሪዎች ከወሰዱት እርምጃ ጋር ይመሳሰላል የሚሉ ወቀሳዎችም ተከትለው ቀርበዋል። በጠቅላይ ሚኒስትር አብይ አህመድ አገዛዝ ሙሉ ቁጥጥር ስር እየተካሄደ የሚገኘው የስሙላው ሀገራዊ ምክክር ኮሚሽን በአገሪቱ ያለውን የእርስ በርስ ጦርነት ለማቆም አላግባብ የታሰሩ የህሊናና የፖለቲካ እስረኞች እንዲፈቱ፣ በአገሪቱ ሰላምና መረጋጋት እንዲመጣ፣ ዜጎች በሃይማኖታቸውና ብሔራቸው ተለይተው የሚገደሉበት ስርዓት እንዲቆም ሳይሆን 4 ዓመት ሙሉ ሰበሰብኳቸው ያላቸውን አጀንዳዎች መሰረት አድርጎ ኢትዮጵያን የሚያሳንስ የሚከፍልና ኢትዮጵያንን ለማዋረድ ለመከፋፈል በተደራጀ መንገድ የተደረገ እንቅስቃሴ አካል መሆኑ በተግባር እየተገለጠ መምጣቱ ይፋ ሆነዋል። መጅሊሱን በኦሮሞ የበላይነት እንቆጣጠራለን ያለውና ሀጂ ሙፍቲ ኢድሪስን በኃይል ጭምር ከስልጣን በማባረር የስልጣን የበላይነቱን የሙስሊሙን ተቋማት በመቆጣጠር ያስመሰክረውን እነ አህመዲን ጀበል ከጀርባ የሚመሩት ስብስብ ከኦሮሞ ብልጽግና ፓርቲ ጋር ግንባር በመፍጠር በዚህ አገራዊ ምክክር ስም የኢትዮጵያ ቀን አቆጣጠር ይቀየርልን፣ ኢትዮጵያ ከሌሎች ሀገራት በተለየ የራሷ የግዕዝ ፊደል ያላትና የራሷ የጽሁፍ ቋንቋ ያላት፣ አማርኛ ብሔራዊ ቋንቋ መሆኑ ያልተዋጠላቸው ቋንቋው እንዲቀየር፣ የቀን አቆጣጠሩ እንዲ
እንዲለወጥ የኢትዮጵያ ስም ይቀርልን፣ ባንዲራው ላይ እኛም መንፈልገው ይወከልና የባንዲራ ቀለም እንዲለወጥ እስከ መጠየቅና በተለይም አዲስ አበባን የኦሮሚያ እምብርት ስለሆነች ወደ ኦሮሚያ መካተት አለባት፣ ድሬዳዋን ከሶማሌ ወገን የሚመጣውን ተቃውሞ ተከትሎ ለጊዜው በፌዴራል ከተማ ትካለል፣ ወሎ ሰሜን ኦሮሚያ ሆና አማራ ክልል ወደ ተለያዩ አካባቢዎች ይሸንሸንልን የሚሉ ጥያቄዎች በእነዚሁ በተበታተኑ ቡድኖች ውስጥ በተደራጀ መንገድ አስቀድሞ የገባው ይህ ቡድን አጀንዳ በማድረግ በህወሓት አገዛዙን አምነውና በአገዛዙ ተመርጠው የመጡ አንዳንዶች ግራ እስከ መጋባት መድረሳቸውና ኃይለ ቃል እስከ መለዋወጣቸውን የሚጠቅሱ መረጃዎች መውጣት ጀምረዋል። ይሄ በሀገራዊ ምክክር ስም እየወጣ ያለው ጸረ ኢትዮጵያ አቋምና ሃይማኖትን ከሃይማኖት ለማጋጨት ተሳስቦና በሰላም ይኖር የነበረውን ሙስሊምና ክርስቲያን ለማቃቃር በተለይም ብዙሃኑን ሙስሊም የማይወክለውና ከጊዜ ወደ ጊዜ ስልጣንን ተገና አድርጎ እየገነገነ የመጣው ቡድን የዋሃብያ እንቅስቃሴ አካል መሆኑን የሚጠቅሱ አስተያየቶችን በማህበራዊ ሚዲያ መሰራጨት ጀምረዋል። ጋዜጠኛ ጌታቸው ሽፈራው የኢትዮጵያ አልባግዳዲ አህመዲና ቡድኑ ዋናው የአይኤስ የነበረውን አቡበከር አልባግዳዲን ቡድንና አይኤስ በሌሎች ሀገሮች ያደረገውን በኢትዮጵያ መድገም ይፈልጋሉ በማለት በዚሁ የይስሙላ ምክክር የቀረቡ አጀንዳዎቻቸውን መሰረት አድርጎ አስተያየቱን አስፍረዋል። የአይኤስ መሪ የነበረው ዋናው አልባግዳዲና ቡድኑ በተቆጣጠራቸው ሀገራት የጥንት ታሪክ ላይ ያደረሱት ውድመት በቅርብ ጊዜ ታይቶ የማይታወቅ ነው። በኢራቅና በሶሪያ በዓለም ታዋቂ የነበሩ በዩኔስኮ የተመዘገቡ ቅርሶችን፣ ቤተ መዘክሮችና ሐውልቶችን ሌሎችንም ወደ አፈርነት ቀይሯቸዋል። የሺህ ዓመታት ታሪክና እሴት ነው ያወደሙት። እነዚህ ሀገራት ልክ እንደ ኢትዮጵያ የጥንት የቀን አቆጣጠር ጭምር የነበራቸው ናቸው። ይህንን ጭምር ለማጥፋት ነው ዋናው አልባግዳዲና ቡድኑ አይኤስ ርቀት ሄደዋል። በዓለም ሀያላን የነበሩት መንግስታትና ህዝቦች ታሪክ፣ ባህልና እሴት አውድመዋል። እሴቶቻቸውን ወንጀል አድርገው ህዝብን በሞት ቀጥተዋል። ቋንቋ፣ እምነት፣ አለባበስ፣ ስነ ጥበብ ወንጀል ተደርገው ተከልክለው ባለቤታቸው ህዝብ ተገድለዋል። እና መዲንም የአርአያነታቸውን የና አልባግዳዲን ስርዓት ነው መዘርጋት የሚፈልጉት። ምክክር ኮሚሽን ተብሎ በተሳታፊዎች የተቀመጠው የና መዲን ቡድን ሌላ አይኤስ ነው እያልኳችሁ ነው በማለት እና መዲን አሁን ቀድመው በአዳራሽ አሳዩን እንጂ በተለያየ መንገድ እያሰለጠኑ ያለውን ኃይል ይዘው ለይቶላቸው ትጥቅ ሲያነሱ እኮ የሚተገብሩት አይኤስ በያዛቸው ቀጠናዎች ያደረገውን ነው። አሁን እያየን ያለነው መሳሪያ ሳይዙ የሚያስቡትን፣ መሳሪያ ሲይዙ የሚተገብሩትን የአይኤስ ተግባር ነው። ታሪክ ማውደም፣ እሴት ማጥፋት፣ ስልጣኔ ማንኮታኮት በማለት የእስልምና መንግስታትን የመንግስታቸው መሪ ያደረጉ የአረብ ሀገራት ሳይቀር የቀን አቆጣጠራቸው የጎርጎሪያዋን አቆጣጠር ነው። አረብ ሀገር በሙሉ የሚቆጥረው በጎርጎሪያን አቆጣጠር ነው እና መዲን የሚሉት አቆጣጠር በአረብ ሀገራትም ለበዓልና ሃይማኖት ጉዳይ ነው የሚጠቀሙበት። በሚደንቅ ሁኔታ ደግሞ በመካከለኛው ምስራቅ፣ በሰሜን አፍሪካም ልክ እንደ ኢትዮጵያ የተለያየ ቀን አቆጣጠራቸውን ስራ ላይ የሚያውሉ አሉ። እናም የኢትዮጵያ አልባግዳዲና ቡድኑ ኢትዮጵያ ውስጥ መተግበር የሚፈልገው የአረብ ሀገራትም ያልተደረገውን ጭምር ነው፣ ልክ አይኤስ ሶሪያና ኢራቅ ላይ ያደረገውን በማለት ሀጂ ሙፍቲ ኢድሪስ እስልምናና ክርስትና ተስማምቶና ተግባብቶ አገር በሰላም የሚኖርበትን አማራጭ ማቅረባቸውን ተከትሎ ይኸው ቡድን በኃይል ጭምር በጠቅላይ ሚኒስትሩ አገዛዝ ታግዞ ከስልጣን አዋርዶ ሲያባረራቸው ሌላው ህዝብ ከጎናቸው አለመቆሙ አሁን ሊጸጽተው ይገባል በማለት ሰፋ ያለ አስተያየቱን አስፍረዋል። የኦሮሚያው ክልል ፕሬዚዳንት ሽመልስ አብዲሳ ምክክሩ የእነሱን ፍላጎት ለማሳካት መሆኑን በቅርቡ መናገራቸውን ጠቅሰን መዘገባችን አይዘነጋም። የአሜሪካ አስተዳደር በአፍሪካ ቀንድ በዘረ ኢትዮጵያ ጥምረት ላይ እየሰራ ነው ተብሎ ሰሞኑን የተሰራጨው ሪፖርት ፍጹም ሐሰተኛና አቀጣጣይ ነው ሲሉ አንድ የአሜሪካ ከፍተኛ ባለስልጣን አስተባበሉ። በቅርቡ በካይሮ ግብጽ ከተሰባሰቡት የኤርትራ፣ የግብጽና የሶማሊያ ውጭ ጉዳይ ሚኒስትሮች የጎንዮሽም የተናጥል ውይይት ማድረጋቸውን በስፋት የተዘገበው በአሜሪካ የአረብና የአፍሪካ ጉዳይ ከፍተኛ አማካሪ የሆኑት አምባሳደር ማሱድ ባሎስ ዛሬ በማህበራዊ ትስስር ኤክስ ገጻቸው ባጋሩትም ማብራሪያም ባለፈው ሐምሌ ወይም በፈረንጆቹ ጁላይ 19 2026 በካይሮ ውስጥም ያደረጉት ውይይት በአፍሪካ ቀንድና በቀይ ባህር አካባቢ ዘላቂ ሰላምና መረጋጋትን ለማስፈን የአሜሪካም የጋራ ፍላጎትን ለማጋራት እንጂ የጸረ ኢትዮጵያም ጥምረትና ትብብርን ለመፍጠር የተዘጋጀ መድረክ ነው ተብሎ የቀረበው መረጃም ትክክለኛ ያልሆነና ተራ አቀጣጣይ ወንጀል ነው በማለትም አምባሳደር ማሶድ የመንግስታቸውን ፖሊሲ ለማብራራት ሞክረዋል። ከቅርብ ጊዜያት ወዲህ ከኢትዮጵያ መንግስት ጋር በተለያዩ ጉዳዮችም ሳቢያ የተካረረ ዲፕሎማሲያዊ ቁርቋስ ውስጥ መሆናቸው የአደባባይ ሚስጥር ከሆነው ከግብጽም ከኤርትራና ከሶማሊያ መንግስታት ጋር ብቻ መወያየትን ለምን እንደመረጡ በዝርዝር ያላብራሩት አሜሪካዊ ዲፕሎማት አምባሳደር ማሱድ ከአንድ አካባቢ ጋር የሚደረግ ሽርክና በሌላ ጎኑ በጠላትነት ሊመነዘር አይገባም። የአሜሪካ አስተዳደር ከኢትዮጵያና ከሁሉም የአፍሪካ ቀንድና የቀይ ባህር ተወሳኝ አገሮች ጋር ቅድሚያ በሚሰጣቸው ጉዳዮች ዙሪያ በጋራ
ጋራ ይሰራል። ይህ ማለት የአሜሪካ ዲፕሎማሲ በአገራት መካከል ጥላቻና መከፋፈል መፍጠር ማለት አይደለም ብለዋል። ይልቁንም ከሁሉም ባለድርሻዎች ጋር በመሆን ግጭቶችን ማስቀረት፣ ዘላቂ ሰላምና ደህንነትን ማስፈን ዋነኛ ትኩረታችን ነው ሲሉ አምባሳደር ማሱድም የስብሰባውን ጽንሰ ሀሳብም ገልጸዋል። የንግዱ ማህበረሰብ አላግባብ እየጣለበት ያለውን ግብር ተከትሎ ዛሬም ቅሬታውን በተናጠል በለቅሶ ጭምር መግለጽ ጀምረዋል። ጦርነትን ስልጣን ማስቀጠያ ያደረገው አገዛዝ ለጦርነቱ ከድሮን ጀምሮ መሳሪያ መግዣ ከፍተኛ ውጭ ምንዛሪ እያባከነ ባለበት በዚህ ወቅት በግብታዊነት በግብር ስም ህዝቡን ለመዝረፍ የሚያደርጉት እንቅስቃሴ በለቅሶ ሊቆም እንደማይችል ነጋዴዎችም ሆነ ይህንን ጫና ተከትሎ ህዝቡ በእያንዳንዱ አገልግሎትና ሸቀጥ ላይ የዚሁ ህገወጥ ግብር ከፋይ መሆኑን አውቆ በጋራ ሊነሳ ይገባል የሚሉ ጥሪዎች ዛሬም ተጠናክረው ቀጥለዋል። በአዲስ አበባ ከተማ ብቻ ሳይሆን በተለያዩ የአገሪቱ አካባቢዎች ግብርን በተመለከተ የሚሰጡ የግብር ተመኖች ተጨባጭ ሁኔታውን መሰረት ያላደረጉ የነጋዴውን ሰርቶ የመኖር መብት የሚጋፉና ይልቁኑ ከንግዱ በማውጣት ለተጨማሪ ስራ አጥነት የሚዳርጉ በግብር ስም ግልጽ ዘረፋና አገዛዙ የጦርነት አጀንዳውን ለማስፈጸም በጦርነትና ብልጭልጭ ፕሮጀክት የሚያባክነውን የሀገር ሀብት ለማካካስ ህገወጥ የግብር ተመንን ስራዬ ብሎ መያዙን ዛሬም በወቀሳ የተነሳ ይገኛል። ግብር ከፋዮች በተለያየ ጊዜ በተለይም በዚህ ወር በስፋት አዲስ አበባን ጨምሮ በተለያዩ አገሪቱ አካባቢዎች እየተጣለባቸው ያለው ህገወጥ ግብር ከሚሰሩትና ከተጨባጭ ሁኔታው ጋር የማያገናዝብ ይልቁኑ ይህንኑ ተከትሎ ከስራ ውጭ የሚያደርጋቸው መሆኑን በቅሬታ እያነሱ ቢሆንም ቅሬታ እንሰማለን የሚሉ የገቢዎች ኃላፊዎች የትኛውንም ቅሬታ ከመፍታት ይልቅ ሂደቶችን በማጓተት በማንገላታት የተጠየቀውን ግብር ሰው ተሰላችቶ እንዲከፍል ለማድረግ ተጨማሪ ጫና የሚፈጥሩና አስመርምረህ ከጨመረ ትከፍላለህ የሚል ጭፍን አስተያየት በመስጠት ይህንኑ ዓላማ ለማሳካት ተጨማሪ የሚያስመረምሩ አላግባብ የተጫነባቸው ግብር ከመቀነስ ይልቅ ሆን ተብሎ እየተጨመረባቸው ሌሎች ቅሬታ እንዳያቀርቡ ለማድረግ በግብር ስም እየተወሰደ ያለው ዘረፋ ሃይባይ ማጣቱን በማህበራዊ ሚዲያ 100 ሺህ ብር ግብር ክፈል ተባልኩ፣ ይህንን ብር አልሰራሁም፣ የመንግስት ያለህ እያለ የጮሆን ወጣት ተከትሎ በተናጠል ለቅሶ የትም እንደማያደርስና ስርዓቱ እስካልተለወጠ ድረስ ጦርነትን ብቸኛ አማራጭ ያደረገ አገዛዝ የጦርነቱን ሸክም ህገወጥ ግብር በመሰብሰብ ለማስቀጠል ቆርጦ መነሳቱን ህዝቡ ሊረዳ ይገባል የሚሉ ጥሪዎች ተጠናክረው ቀጥለዋል። ሰራተኞች ከደሞዛቸው ከፍተኛ ግብር የሚከፍሉባት ኢትዮጵያ ከጎረቤት አገራት አነስተኛ ገቢ የሚያገኙ ሰራተኞች ኬንያን ጨምሮ ከጎረቤት አገራት ከፍተኛ ግብር እየከፈሉ በሰላም ወጥተው የማይገቡበት ከተቆራረጠ ግብር ያገኙት ደሞዝ ህይወታቸውን መምራት ያልቻለበትና ሰርቶ ሰው ለልመና አደባባይ የሚወጣበት የተዋረደበት ዘመን እንዲለወጥ ሰራተኛው፣ ነጋዴው፣ ሸማቹም አንዱ አንዱን ከመጠበቅ ተባብሮና ተነጋግሮ ተከታታይ የስራ ማቆም አድማዎችን በማድረግ ህገወጥና ከፍተኛ የሆነውን የደሞዝ ታክስ ለማስቀነስ ኢኮኖሚያዊ ቀውሱ እንዲሻሻል የበኩሉን አስተዋጽኦ እስካላደረገ ድረስ የተናጠል ማህበራዊ ሚዲያ ለቅሶ ውጤት እንደማያመጣ ዛሬም የወጣቱን ለቅሶ ተከትሎ ወቀሳ ተከትሎ ቀርበዋል። ማዝሮ ማለት ንግድ ፍቃድ ያወጣው ቀን ነው። መድኃኒዓለም እኔ 100 ምናምን ሺህ ብር ጌታ አምጥቼ ልከፍል ጌታ አምጥቼ ነው የምከፍለው። 100 ምናምን ሺህ ብር ማለት የለኝም ራሱ ጌታ አምጥቼ ነው የምከፍለው። ምንድን ነው በቃ መንግስት እግዚአብሔር ነው እኔ መንግስት እኔ ጠቅላላ ጌታ 100 ምናምን ሺህ ብር ጌታ አምጥቼ የማላዊ መንግስት ላለፉት 15 ዓመታት በህጋዊ መንገድ ሲኖሩ የነበሩ በርካታ ኢትዮጵያን ስደተኞችን ሊያባረር መሆኑ ተሰማ። የአገሪቱ ባለስልጣናት የህጋዊ ሰነድ ያላቸው ወይም መኖሪያ ፍቃድ የተሰጣቸውን ለ10 ዓመታት ያህል በግዛቲቱ ሲኖሩ የነበሩትን ኢትዮጵያን ዜጋም በቁጥጥር ስር በማዋል ሊያባረራቸው መሆኑን ቅሬታና ተቃውሞ ማስነሳቱም ተሰምቷል። ባሻው አድነው የተባሉ የኢትዮጵያ ኢሚግሬሽን ሰራተኛ በቁጥጥር ስር የዋሉ ሲሆን ከአገር እንዲወጡም ትዕዛዝ ተሰጥቶባቸዋልም ተብለዋል። በሊሎንጌ ወደሚገኘው ካሙዙ ዓለም አቀፍ አውሮፕላን መንገድ የማባረር ሂደት እንደሚፈጸምባቸው የተወሰደ ሲሆን በሂደቱ ወቅት የህግ ጥበቃ የማግኘት መብት እንደተከለከሉ ምንጮቹም ገልጸዋል ሲል ናይስም ታይምስም የተሰኘው የአገሪቱ መገናኛ ብዙሃን ዘግበዋል። የማላዊ ብሔራዊ ፖሊስና የኢሚግሬሽን መምሪያም ስለ ባሻው የመባረር ምክንያትም ዝርዝር ማብራሪያም ለመስጠት ፈቃደኛ ባይሆንም ኃላፊነቱን እርስ በርሳቸው ሲያከላክሉ እንደነበረም ዘገባው አትቷል። የጋዜጣው
ዘገባው እንዳመለከተው ባሻው የተሰኙ ኢትዮጵያዊ ስደተኝነት ጥያቄ እንደ ፈረንጆቹ አቆጣጠር በታህሳስ 2011 በይፋም የጸደቀ ሲሆን በወቅቱ የአገር ውስጥ ጉዳይ ሚኒስትር ዋና ጸሐፊ በነበሩት ሲሞን ማዱላ በተፈጸመው ይፋዊ ደብዳቤ ላይ በስደተኞች አዋጅ በተሰጠም ስልጣን መሰረት የስደተኞች ኮሚቴ ያቀረቡትን የስደተኝነት ጥያቄ ተመልክቶ በህጋዊ መንገድ የስደተኝነት እውቅና ተሰጥቷቸው እንደነበረም ዘገባው አትቷል። ይህ የማባረር እርምጃ በማላዊ የስደተኞች መብት ላይ ያለውን ውጥረት ያሳየ ነው የተባለም ሲሆን የሰብአዊ መብት ተሟጋቾችን በአገሪቱ የስደተኞች ህግ ላይ ስር ነቀል ማሻሻያ እንዲደረግም ጥያቄና ውትወታም ሲያቀርቡ መቆየታቸው ተመልክቷል። የጠቅላይ ሚኒስትሩ አገዛዝ የአይኤምኤፍን ትዕዛዝ በቀጥታ በመቀበል የአገሪቱን ኢኮኖሚ ቀውስ ላይ መጣሉ የብር የመግዛት አቅም መዳከሙ በተመለከተ የሚቀርቡ ወቀሳዎችን የዓለም ባንክ ጭምር በሪፖርቱ አጋልጧል። የውጭ ምንዛሬ ስርዓቱ ሙሉ በሙሉ ገበያ በር መደረጉ ድህነትን አባባሽ እንደሆነ በፖሊሲ ሰነድ ገለጸ። የጠቅላይ ሚኒስትር አብይ አህመድ አገዛዝ የጦርነትና የብልጭልጭ ፕሮጀክት አጀንዳውን ለማስፈጸም በሀገርና ህዝብ ላይ ኢኮኖሚያዊ ችግር የሚጋርጡ የዓለም አቀፉ የገንዘብ ድርጅት አይኤምኤፍ የብድር መመሪያዎችን ሁሉ ተግባራዊ በማድረግ የውጭ ምንዛሪ ስርዓቱ ሙሉ በሙሉ ገበያ መር ይደረጋል ማለቱን ተከትሎ የብር የመግዛት አቅም እስከ ጊዜ ወደ ጊዜ እየተሽመደመደ ሲሆን ይህም እርምጃ ድህነትን አባባሽ መሆኑን የዓለም ባንክ ፖሊሲ ሰነድን ጠቅሶ ሪፖርተር ዘግበዋል። የፖሊሲ ሰነዱ የዓለም ባንክን እንደ አውሮፓ አቆጣጠር ከሚያዝያ 2019 ቀን እስከ ሰኔ 2023 ባንኩ በፕሬዝዳንት የመሩት ዴቪድ ማልፔዝ የጻፉት ሲሆን እንደ ኢትዮጵያ፣ ግብጽና ናይጄሪያ አገሮች ላይ የተደረገው ሙሉ ለሙሉ ገበያ መር የምንዛሪ አስተዳደር ሀብት ዝቅተኛ ገቢ ካላቸው ዜጎች ልዩ ተጠቃሚ ወደ ሆኑ ቡድኖች እንዲሸጋገር ድህነት እንዲባባስ ማድረጉንም ይጠቅሳል። በዓመታዊ የዴቨሎፕመንት ኢኮኖሚ ኮንፈረንስ ላይ የቀረበው የፖሊሲ ሰነድ በማብራሪያው በዓለም የገንዘብ ድርጅት አይኤምኤፍ የምክረ ሀሳብ መሰረት የውጭ ምንዛሪውን በአንድ ጊዜ በገበያ እንዲመራ ከማድረግ ይልቅ ብሔራዊ ባንክ ቀስ በቀስ ዋጋንና ገቢን ተገማች በማድረግ ዝቅተኛ ገቢ ያላቸው ዜጎች በማይጎዳ መንገድ እንዲመራ ማድረግ ይቻል እንደነበር ሰነዱ ማስረዳቱን ይጠቅሳል። በሌላ በኩል በዲጂታል ስርዓት ለሚደረጉ ክፍያዎች የሚጠየቁ የአገልግሎት ክፍያዎች ዝቅተኛ እንዲሆኑና ፍጥነታቸው እንዲጨምር ማድረግ እንደሚገባ፣ ዜጎች ገንዘባቸውን በአነስተኛ ዋጋ በፍጥነት ማስተላለፍ እንዲችሉ፣ ዝቅተኛ ገቢ ያላቸው ዜጎች ለሚያስተላልፉት ገንዘብ እንዲከፍሉ የሚደረገውን ወጪ ቆጣቢ በማድረግ ድህነት እንዳይባባስ ማድረግ ይቻል እንደነበር ሰነዱ ያብራራ ሲሆን በተጨማሪም የኢትዮጵያ ብሔራዊ ባንክ የውጭ ምንዛሪ አገር ውስጥ የመገበያያ ገንዘብ ዝውውሮችን በማይጎዳ መንገድ መግዛትና መሸጥ ማድረግ የሚችሉ መሆናቸውንም ጠቅሰዋል። ባለፉት 3 ሳምንታት በአፍሪካ በተለይም በዓለም የገንዘብ ድርጅት የተደገፈ ሪፎርም አድርገዋል የሚባሉት ግብጽ፣ ናይጄሪያ፣ ኢትዮጵያ ገንዘባቸውን በገበያ ዋጋ እንዲመራ ማድረጋቸውን ያስታወሰው ዘገባ እንደ አውሮፓ አቆጣጠር በ2022 አንድ የአሜሪካ ዶላር በ15 የግብጽ ፓውንድ ሲሸጥ የነበረ ሲሆን እንደ አውሮፓ አቆጣጠር በ2026 ላይ $1.50 የግብጽ ፓውንድ ይሸጣል። በናይጄሪያ እንደ አውሮፓ አቆጣጠር በ2023 አንድ የአሜሪካ ዶላር 461 የናይጄሪያ ናይራ ይሸጥ የነበረ ሲሆን በያዝነው 2026 ዓ.ም $1 ወደ 1350 የናይጄሪያ ናይራ ደርሷል። በኢትዮጵያ እንደ አውሮፓ አቆጣጠር በ2024 ዓ.ም በ56 ብር ይሸጥ የነበረው አንድ የአሜሪካን ዶላር በአሁኑ ወቅት $1 ከ160 ብር ከፍ ማለቱ ኢኮኖሚ ማሻሻያ የተባለው የአይኤምኤፍን መመሪያ ተግባራዊ ማድረግ የብርን የመግዛት አቅም ማዳከሙን በዚሁ ዘገባ ላይ ተጠቅሷል። ይህንን መሰረት አድርጎ በኢትዮጵያ 33 በመቶ የነበረው ድህነት መጠን በ2025 እንደ ፈረንጆቹ አቆጣጠር ወደ 43 በመቶ ከፍ ማለቱን፣ የውጭ ፋይናንስ ድጋፍ ማሽቆልቆሉንና የሀገር ውስጥ የገንዘብ ስርጭት መቀነሱንም ሪፖርቱ ጠቅሷል። ሰነዱ የማዕከላዊ ባንክና የዓለም የገንዘብ ድርጅት አይኤምኤፍ የምንዛሪ ግብይት ሙሉ በሙሉ በገበያ እንዲመራ ያደረጉት ውትወታና የተለያዩ አይነት የምንዛሪ ግብይቶች መፍቀድ በተለይም በኢትዮጵያ በናይጄሪያና በግብጽ ለሚታየው ድህነት ዋነኛ ምክንያት መሆኑን ይኸው የዓለም ባንክ የፖሊሲ ሰነድ አስታውቋል። የጠቅላይ ሚኒስትሩ አገዛዝ ለቀጣዩ ዓመት ተጨማሪ $5 ቢሊዮን ከአይኤምኤፍ በቅርቡ ለመውሰድ መፈራረሙን ተከትሎ ተጨማሪ የግብር አይነቶችን በመጣል ህዝቡ ላይ ኢኮኖሚያዊ ጫና ለማድረግ ማሰቡን በተደጋጋሚ ስንዘግብ የቆየን ሲሆን ጠቅላይ ሚኒስትሩ አፋቸውን ሞልተው ከአይኤምኤፍ መበደር ከእናት እንደመበደር ነው በማለት በርካታ ሀገራት ላይ ኢኮኖሚ ቀውስ ያስከትለውን የአይኤምኤፍን መመሪያ አላንዳች ማንገራገር ሙሉ ለሙሉ ተግባራዊ በማድረግ የኢትዮጵያ ህዝብ በየጊዜው ከሚያነሱት ጦርነት በተጨማሪ በኢኮኖሚ ቀውስ ህይወቱ ከጊዜ ወደ ጊዜ እየከፋ መምጣቱ ተደጋግሞ ሲጠቀስ ቆይቷል። በቀጣዩ ዓመት ሁኔታዎች ሊባባሱ ስለሚችሉ ሰራተኛው፣ የጤና ባለሙያዎች፣ መምህራን፣ በነጻነት መንቀሳቀስ ያልቻሉ አሽከርካሪዎችን ጨምሮ በተደራጀና በተናበበ መንገድ ትግል በማድረግ ስርዓቱ እስካልተለወጠ ድረስ የዓለም አቀፉን የገንዘብ ድርጅት አይኤምኤፍ ትዕዛዝ ለማክበር እየወሰደ ያለው እርምጃ ተከትሎ የአገሪቱ ኢኮኖሚ ከጊዜ ወደ ጊዜ እያሽቆለቆለና የህዝቡም ድህነት እየከፋ እንደሚሄድ ከወዲሁ ተደጋጋሚ ማስጠንቀቂያዎች እየወጡ ይገኛል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ አንድ በሞገደኛ ወጀብ ተጠልፎም ከሞት ጋር እየተጣጣረ የነበረ ታዳጊ ወጣትን
በአስገራሚ ሁኔታም የታደገው ወጣትም የነፍስ አድን ሰራተኛን ብሔራዊ የክብር ሜዳሊያም ለመስጠት ማቀዳቸውን አስታወቁ። በካሊፎርኒያ ግዛት ሳንታ ክሩዝም ክፍለ ከተማ በሚገኘው የውቅያኖስ ዳርቻ ላይ ከዛሬ 4 ቀናት በፊት በውቅያኖስ ላይ በነፃ የመቅዘፍ ልምምድ ላይ ያደረገ የነበረ የ10 ዓመት ታዳጊም ጨቅላም ባልተጠበቀ ፍጥነት በወጀቡም ተጠልፎ ሊወሰድም ህይወቱ ሊቀጠፍም ከመጨረሻው ምዕራፍ መድረሱን የተመለከተ የ16 ዓመቱ የህይወት አድን ወይም ላይፍ ጋርድ ሰራተኛ የሆነው ራይደን ዊሊያምስ ለገዛ ህይወቱም ሳይሳሳም ከአደገኛው የውሃ ማዕበል በመግባትም ሊወሰድ የነበረውን ጨቅላ ህፃንን በሚያስገርም ሁኔታ መታደጉን በሚሊዮኖች የተቆጠሩ ሰዎች መመልከታቸውን ወይም ቫይራል መሆኑን የተረዱትም ፕሬዚዳንት ዶናልድ ትራምፕ በትላንትናው ዕለት በማህበራዊ ትስስር ገጻቸው ይህንን እጹብ ድንቅ ስራ ያከናወነው ታዳጊ ወጣት ብሔራዊ ክብር ይገባዋል፣ ይህንን ጀግናም ወጣትና ቤተሰቡንም ወደ ዋይት ሃውስም እንጋብዛቸዋለን፣ የብሔራዊ ሲቪሊያን ታላቅ ሜዳሊያም ጀግናም ሽልማትም ሊሰጠው ይችላልም፣ በጣም ጀግና ልጅ ነው፣ ሽልማትም ይገባዋልም ብለዋል። ፕሬዚዳንቱ ይህንን ሀሳብ ያቀረቡትም ወንድ ልጃቸው ኤሪክም ትራምፕ አስገራሚ ቪዲዮን በማህበራዊ ትስስር ገጹ በማጋራትም ምርጥና እውነተኛ አሜሪካዊ ወጣት በመሆኑ ትልቁም ብሔራዊ የሲቪሊያን ሜዳሊያም ሊሸለም ይገባል የሚል አስተያየትም ከሰነዘረ በኋላ መሆኑን የመገናኛ ብዙሃንም አረጋግጠዋል። የወጣቱም ጀግና እናት መሆናቸውን የገለጹትም አንዲትም የኢንስታግራም ማህበራዊ ትስስር ተጠቃሚ ከህብረተሰቡ ለልጃቸው እንደ ጎርፍም የፈሰሰላቸውን የምስጋናና የውዳሴም ድጋፍን በእጅጉም አመስግነው ልጄ የሰራው ሁሉንም ጊዜ የሚወደውን ሙያውን ነው ሲሉም አስተያየታቸውን ለግሰዋል። የስልጣን ዘመናቸው በመጪው ነሐሴ ወይም በፈረንጆቹ ኦገስት 6 2026 ለማጠናቀቅም የጊዜ እቅድ የያዙት የኢትዮጵያ አየር መንገድ ዋና አስፈጻሚው አቶ መስፍን ጣሰው በኃላፊነት ስለመቆየታቸው ያለመቆየታቸው እንደማያውቁ አስታወቁ። ውሳኔው የመንግስት ነውም አሉ። በአዲስ አበባ የሚገኘው የአየር መንገዱ ዘመናዊ ሆቴል ስካይላይት ሆቴል ለመገናኛ ብዙሃን ጋዜጣዊ መግለጫ የሰጡት አቶ መስፍን ከአየር መንገዱ በቅድሚያ በጡረታ ለመሰናበት የዛሬ 2 ዓመት እቅድ ይዘው እንደነበረም አውስተው ይህም በአየር መንገዱ ቦርድ ተማጽኖ ምክንያትም የጡረታቸው ጊዜን ማጠፋቸው አሁንም ከ15 ቀናት በኋላ ወደ ጡረታው ዓለም ለመቀላቀል እቅድ ያዙት አቶ መስፍን ከመንግስት በኩል በእርሳቸው አመራር የመተማመን ዝንባሌ በመኖሩ ለተጨማሪ ጊዜያትም እንደሚያገለግሉ ሊፈለጉ ስለሚችሉ የጡረታ መውጫቸው ጉዳይ አጠራጣሪ ይሆናልም ብለዋል። ከመጪው ነሐሴ ወይም ከፈረንጆቹ ኦገስት 6 በኋላ ከአየር መንገዱ ጋር ስለመስራቴ ወይም ለቅቄ የመውጣት ጉዳይ በተመለከተ እርግጠኛ አይደለሁም፣ ውሳኔው የመንግስት አካል ይሆናልም ሲሉም ተደምጠዋል። ጡረታ ከወጡ በኋላ ወዲያውኑ ወደ ሌሎችም አየር መንገዶች በዋና ስራ አስኪያጅነት ሊቀላቀሉ ይችሉ ይሆን ተብሎ የቀረበላቸው ጥያቄም ያስተባበሉትም አቶ መስፍን ይህ አይነቱ እርምጃ ከአየር መንገዱ ፖሊሲና ስትራቴጂ ጋር የሚጻረር ሲሆን አንዳንድ ለረጅም ዓመታት በአየር መንገዱ ያገለገሉ ጓደኞቻችን ከረጅም ዓመታት በኋላ ወደ ስራው ዓለም ሲመጡ ልታዩ ትችላላችሁ። እኔ ግን ከአየር መንገዱ ስትራቴጂና ኦፕሬሽን ስራዎች ጋር ቀረቤታ ያለኝ በመሆኑ ከአየር መንገዳችን ጋር ከሚፎካከሩ ሌላ አየር መንገዶች ጋር መስራት ተገቢ አይደለም በማለትም አቶ መስፍን ጣሰው ጥርጣሬውን አድርገዋል። ዛሬ 42 ዓመት የኢትዮጵያ አየር መንገድን በተባባሪ ኢንጂነርነት የተቀላቀሉት በኋላም በተለያዩ የአየር መንገዱ ወሳኝ ኃላፊ ቦታዎች ያገለገሉት አቶ መስፍን ጣሰው የዛሬ 4 ዓመትም ከጤና ችግር ጋር በተያያዘ ከአየር መንገዱ በጡረታ መሰናበታቸው የተነገረው አቶ ተወልደ ገብረ ማርያምን ተክተው 17000 ሰራተኞችን የሚያስተዳድረው የኢትዮጵያ አየር መንገድ ዋና ኃላፊ ከመሆናቸውም በተጨማሪ አየር መንገዱ በእሳቸው አመራር በስኬታማ ጎዳና ላይ እንደሚገኝ የተለያዩ መረጃዎችም ይገልጻሉ። ለዛሬ ያሉ ዜናዎች እነዚህ ናቸው። ዜና ውስጥ አድምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮው ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን ትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።